እንደፈለግኩ አንቺን ፈልገሻል እና እንመቻች በሚለው ሙዚቃ ብሩኬ እየተመቻቸ መጥቶላችኋል። መጀመሪያ ኢንስታግራም ስቶሪ ነበር ያደረገውና የሆነ የት ነው ያለው ጋይስ? እኔማ ይሄ ልጅ ከሀገር ወጣን ሁላ ብዬ ደነገጥኩ። የሆነ ሳየው ቦታው ራሱ ከሀገር ውጭ መሰለኝ። ለነገሩ ሀገራችን እኮ ላይ በጣም እያማረባት መጣለች። ብቻ ግን ለማንኛውም የሆነ ቦታ ከዛ ደግሞ እንደዚህ እንደምታዩት እንደዚህ ቀብረር ብሎ የሆነች ፒክቸር ከዛ ቲክታክ ላይ ደግሞ ስትመጡ እንደፈለግሽ ነይ እንመቻቸው ማንንም ሳትሰማ ምናምን እያለ እየቀወጠው መጧል ማለት ነው። አዎ ማንንም ሳትሰሙ ተመቻቹ ማለት በቃ እንዳየውሽ ከሆነ አለ ያት ማለት ሙዚቃውን በአማርኛ እና በቀጥታ መስመር ስተረጉምላችሁ እኔም እንደፈልገው አንቺም ትፈልጊኛለሽ፣ አይንሽ ያስታውቃል፣ አይንሽ ያሳብቃል ነው የሚለው ማለት ነው። እና ቅምጥሌ ጋር ተመቻቹ፣ ምንም ችግር የለም። እኔ ወሬ ያደርሳለሁ። ቅምጥሌ ሲልሽ ብራ እኔ እንመቻችሁ ብሎሻል። እሺ ለነገሩ ግን ሲመስለኝ ማለት ነው ቤተሰብ እንደው ሚስጥር ማውጣት አይሆንብኝና የሆነ ሆቴል አይነት ነገር ለመዝናናት ሄደው አብረው ይመስሉኛል። ቪዲዮውን ለፍጽ የሰሩ ያው ቅምጥል የተገኘች ሰሩ። ከዛ ነገሩ ገና እንዲል ብሩክ ያልተጨመረበትም። ከዛ በኋላ አብረው እየተዝናኑ ነው የሚመስለኝ ማለት ዝም ብሎ ልቤ ነው እንደዛ እያለኛል። እኔ አላውቅም ግን እኔ እንጃ ምን አስወራኝ እኔ እንጃ። ቅምጥሌ እንዳለችው ምንድን ነው ያለችው? ያው ያየሁ ባለሁት ነገር በጣም እንትን ስላልኩኝ ስለተሰማኝ ያው ፊቴም ሲቀየር ሲደብረኝም ቤተሰቦቼ እንዳይከፉብኝ እንዳይደብራቸው ብዬ እንግዲህ ከቡታጅራ ወደ አዲስ አበባ መጥቻለሁ ነው ያለችው። እኔ ደግሞ ስተረጉመው ወይ ደግሞ ሲገባኝ እንዴት መሰላችሁ? እንግዲህ ከመስቀል ጀምሮ ከቡታጅራ ከሄዱ ሰዓት ጀምሮ ያው ረዥም ጊዜዎችን በደንብ አድርጎ አላሳለፉ ማለት ቤተሰብ ጋር ስትሆኑ ታውቁታላችሁ። አይኖ አሳልፈዋል፣ ይገናኛሉ፣ ምናምን ስልክ ያወራሉ፣ ለቪዲዮ ይሰራሉ ምናምን ግን አዲስ አበባ ላይ በነጻነት የሚያሳልፉትን ጊዜ በደንብ አያሳልፉም፣ ቡታጅራ ላይ ሲሆኑ ማለት ነው። ያው ታውቁታላችሁ፣ ቤተሰብ ጋር ሊጠይቁ ስለሄዱ ግዴታ ከዛ ብዙ ማሳለፍ ያለባቸው ነገር አሉ። ብሩኬ ስራ ላይ ነበረ ማለት መጨረስ ያለበት ስራ አለ ታውቃላችሁ፣ ምናምን በዛ ቢዚ ሆኖ ስለነበረ አሁን ላይ አዲስ አበባ መጡ። ከዛ ትናንት ያው የመጡበት ቀን ስለነበረ በቀደም ትናንትም ዛሬ ደግሞ በቃ የሆነ ቦታ ለምን ፏፈሻ አንልም፣ ለምን ራሳችን ሪፍሬሽ አናደርግም በማለት ወደ ሆነ ቦታ ሄደው ራሳቸውን እያዳመጡ ንጹህ አየር እየተቀበሉ ስለ ፍቅራቸው ደስ የሚል ቃላትን እየተጠቀሙ ቅምጥሌ፣ የኔ ቅምጥል፣ የኔ ቆንጆ፣ እኔ እኮ በጣም ነው የምወድሽ፣ ካላንቺው መተንፈስ አልችልም፣ ልቤንሽ፣ ትርታይንሽ እያላት እዛ ደግሞ ቡራዬ የኔ ቀጠን በለል የኔ ወርቅ ስራ እንደው ምን ልሆንልህ እኔ እኮ ካላንተ ሚዲያው ሜዲያ አይመስለኝም፣ እንደው ዩቱብ ራሱ ምሰራ አይመስለኝም ምናምን እያለችው ከዛ ደግሞ እሱ ደግሞ እንዴ ቅመምዬ እኔ እኮ አንቺ ውጭ ምንም ነገር ነው ማይታየኝ እያለ አይገርምህም? ግን ሰዎች ግን እኛ የሆነ ነገር ስናስብ እንደዚህ ሶስተኛ ወገን ገብተው እኛን ማጣላት ነበረባቸው ወይስ ደግሞ ስለኛ መጥፎ ነገር መናገር ነበረባቸው? እንደው ስታስቢ ስለኛ መጥፎ ነገር የሚናገሩ ይመስል ነበር ምናምን እየተባባሉ እኛን በቃ ታያቸው ምንም እንዳይመስልሽ በእኔ በኩል ሆነው ምንም የሚሉትን በእኔ በኩል ምንም እንዳይመስልሽ እየተባባሉ ብቻ አንተና እኔ ያው ክፍተት መፍጠር የለብን ምናምን እየተባባሉ መንፈሴ ነው እየነገረኝ ያለው ብቻ እንደዚህ አይነት ነገር እየተፈጠረ ይመስለኛል። ከዛ በኋላ በቃ ፏቤ ዘናቢያውን ወደ ራስሽ በቃ ምናምን እየተባባሉ ማለት ነው። እንደዛ እያደረጉ ደስ የሚል ነገር እያሳለፉ ይመስለኛል። ከዛ በኋላ ደግሞ በቃ እንደዚህ የሚል ነገር ቲክታክ ላይ ፖስት አድርግ፣ ከዛ ነገ ደግሞ እኔ ፖስት አድርጋለሁ ትመጣለች። እንግዲህ ቅምጥሌ ነገ ደግሞ ቲክታክ ላይ ያበደ ሙዚቃ ነው ፖስት የምታደርገው ማለት ነውና ብቻ በዚህ መልኩ እየተሞጋገሱ እየተፈቃቀሩ ያሉ እየመሰለኝ ነው። እኔ የመሰለኝን የተናገርኩት የመሰለኝ መናገር መብት አለኝ። ብቻ ጨረቃዎቼ እንግዲህ ቅምጥሌን በደንብ አድርጋ ተናግራለች። ፕሊስ ቤተሰብ በድጋሚ ነው ልናገር፣ የዘራችሁትን ታጭዳላችሁ ብላለች። እውነቷን ነው። የሰው ልጅ በደስታም በሀዘንም በክፉም በደጉም ከጎናችሁ መሆን ያለበት ሰው ደግሞ ከጎናችሁ እንድትሆኑ የጠየቃችሁ ሰው ከጎናችሁ ሳይሆን ሲቀር የሚደብር ነገር አለ። እውነት ለመናገር እንደ ሰውኛ ስታስቡት ማለት ነው። ሰውነን እነሱ ከዚህ በፊት ደጋግሞ ተናግረዋል። ስራ ሊጀምሩ እንደሆነ አሁንም ነግረውናል። ከዚህ በፊትም የሆነ ነገር ሲፈጠር አደራ ከኛ ጋር ሆኖም ብለውም ተናግረዋል ምናምን። እኛ ደግሞ የገባነውን ቃል እያጠፍን ነውና ፕሊስ ከዚህ ነገራችሁ እንድትቆጠቡ ፈልጋለሁኝ። በነገራችሁ ላይ አንድ ነገር ነግራችሁን ፈልገው ነገር ማለት ነው የሰው ልጅ ስለተዘቀዘቀ ወይ ደግሞ ስለተሰደበ ስለተንቋሸሸ ምንም የሚጨምርለት የሚቀንስለት ነገር የለም አይደለ እንዴ? ለመሰላችሁ አንዳንዴ ወርቅ ምንድን ነው ስለ ወርቅ ሲተርት አውቃለሁ አይደል?
ወርቅ በሳት ተፈትኖ ነው ወርቅ ሆኖ ይባላል። የሰው ልጆች ደግሞ ብዙ አይነት ስድቦችም ሆነ ምኖች ደርሰውት ነው ከዛ በኋላ ደህና ደረጃ ላይ የሚደርሰው እንጂ ሳይተች ምንም አይደርስም። ቅምጥሌውን ተናግራለች። ሶሻል ሚዲያ የያዘውን ነገር አይለቅም ታውቃለህ ብለዋለች። ማለት ወደ ሶሻል ሚዲያ ላመጣው አልፈልግም ማለት ሴትዮዋን ከሴትዮዋ ነው አይደል እየሰማሽ አላለም። ፍፄ ደግሞ አዋለች ማለት ነው። ቅምጥሌ ያው ሰው በሰዎች ተገፋፍቼ ማለት አምጪ አውጭ ስላሉኝ በእነሱ ተገፋፍቼ ይዤ ልወጣ አልችልም። እሱም አምጪ ስላለኝ ይዤ ልመጣ አልችልም። እና ደግሞ የሆነ ሰዓት ላይ የሚያውቅ ይመስላል፣ የሆነ ሰዓት ላይ አያውቅም እያለች ነበረ። እና ቅምጥሌ ምንድን ነው እውነት ነው ሶሻል ሚዲያ እንደዚህ ጥሩ ስሙን ይዞ እንዴት ነው ፈልገው ነው ያለችው ቅምጥሌ። ወደፊትም ቢሆን ጥሩ ስሙን መቼም ቢሆን አያጣውም እውነት ለመናገር ምክንያቱም የሰው ልጅ የዘራውን ያጭዳል። ብሩኬ ደግሞ በመጥፎ አይተነው አናውቅም። የሆነ ከሌላ ሴት ጋር ብታዩትም ፕራንክ የሚሰሩት ነው። ቅምጥሌን ከሌላ ሴት ጋር ከሌላ ወንድ ጋር ያያችኋት ወይ ደግሞ ብታዩትም በፕራንክ መልኩ እንጂ ስሬስሊ በሌላ ላይፍ ላይ ምንም አይነት ላይፍ የላቸውም። በሶሻል ሚዲያ ታውቃላችሁ። ብሩኬም ከዚህ በፊት በሶሻል ሚዲያ ሳይሆን ከሶሻል ሚዲያ ውጭ ነው የነበረው። ስለዛም ተናግሯል። ስለዚህ ምንም አዲስ ነገር የለም። ምንም አዲስ ነገር ወደፊት የሚፈጠር ነገር የለም። ምንም መጥፎ ነገር እንኳን ቢፈጠር በውስጥ ነው እንጂ የሚጨርሱት ደግሞ በአደባባይ ላይ ወጣው ሁለታቸው የሚተቻቹ ሰዎች አይደሉም። ማለት አንዳንዴ ከተማረ ወይ ደግሞ በእድሜ ከበሰለ ሰው አይምሮ የበሰለ ሰው ይሻላል። ገባችሁ? አሁን እንዴት መሰላችሁ? ቅምጥሌ ለምሳሌ አሁን ልጅ ነው እንዳይባል ግዴታ ከፍ ማለት አለብን ማለት በአይምሯችን መብሰል አለብን ብላለችና የግድ በቃ አለ አይደል? አሁን እነሱ በአይምሯቸው የበሰሉ ልጆች ናቸው። እውነት ለመናገር ሁለታቸው እግዚአብሔርን ነው የምላችሁ በጣም በስለዋል። ህይወት የሆነ ያስተማራቸው የሆነ ትምህርት ወስደው የተማሩት ባላቅም ብቻ ግን ሁለታቸው ብስል ብለው ብስልስል ያሉ ልጆች ናቸውና እንደዚህ አይነት ነገርም በቀላሉ አምጥተው ሶሻል ሚዲያ ላይ አይበትኑም። ገባችሁ? ባለፈው ብሩኬ ምንድን ነው ያለው ሚኪ ጋር እንትን ስትል ፕራንክ ሰራ ቅምጥሌ አርፈሽ ተቀመጭ እኔ ምንም አልልም ማለት ወደ ምንም አይነት ነገር ይዤ አልወጣም። አንቺ ያለሽ ሶሻል ሚዲያ ላይ ነው። በጣም እሱ ይወድሻል፣ ያከብርሻል። ይህን ስምሽን ለምታጫዋለሽ ይህን ነገር እንድታጫው አልፈልግም። እኔ የምጨነቀው ለአንቺ እንጂ ለእኔ አይደለም ነው ያለው። ገባችሁ? ሁለታቸውም ብሩኬም እንደዚህ ይህን ያክል ነው ለእሷ የሚጨነቀው፣ እሷም ደግሞ ለሱ ይህን ያክል ትጨነቅለታች ማለት ሁለታቸውም የሆነ መጥፎ ነገር አሳልፈው ለሚዲያ ማምጣት አይፈልጉም። እኔ ያው ብዙ ነገሮችን ለመራቅ ለመሸሽ ፈልጌ ነበር፣ ወደ እናንተ ይዞ መምጣት አልፈለግኩ ነበር ምናምን ብላለች ቅምጥሌ። ግን እውነቴን የምነግራችሁ ስሬስ ቢሆን አታመጣው። ማርያም ነው ምላችሁ። እኔ በ10 ጣት ይፈርማለሁ። እነሱ የእውነት ወንጀል ተወጃጅ ነው ፐብሊክ ላይ እንደማመጡ ነው የምነግራችሁ። በውስጥ ብዙ ነገሮች ሊያሳልፉ ይችላሉ፣ ከባድ በሉት ቀላል በሉት። እዚህ ጋር ግን አያመጡትም በጭራሽ። ከዚህ በፊትም የእውነት 2 ቀን 3 ቀን ተጣልተው እንኳን ሲቀሩ አረ መደበቅ አልፈልግም ያው ተጨቃጭቀን ስለነበረ ሁለታችንም አልተደዋወልም ለዛ ነው ቪዲዮ አልሰራንም ብለው ይነግሩናል አይደል? የኔ ምርጦችና ቡራም እንግዲህ ነይ እንመቻች ብሏል። ቅምጥሌም ተመቻቹ፣ ነገ ይኸው መጥቻለሁ እንመቻች የሚል እንደው ሙዚቃውንም የት እንደምታመጡት እኮ እንደዚህ አይነት ጦርነት ጀምሩ ሙዚቃ ራሱ የት እንደሚያመጣት እግዚአብሔር ነው ብላችሁና ይመቻችሁ። የቅድም ሙዚቃ ደግሞ አረ ለሌላ ሰው ነው የዘፈነው እያላችሁ ነበረ። ብቻ ለማንኛውም ይመቻው፣ ቅምጥሌ ይመቻት። ሁላችሁም ከጎናቸው ናችሁ፣ አይዟችሁ ብላችሁት ማድረግ ነው። የቅምጥሌ ሰብስክራይብ እየሄደ አይደለም ብላችኋልና እየሄደ ነው። ግን እንዴት መሰላችሁ አሁን 49 ላይ ነው ያለው። 49 49 1 እዛ 2 3 4 እያለ ሲመጣ እሱን አያሳየንም። 50 ሲሆን ብቻ ነው የሚያሳየን። ስለዚህ አሁን 50 ሲሆን ያሳየናል ማለት ነው። ስለዚህ ኖርማል ነው እየሄደ ነው። ግን ባንዲዋ ስለማያሳየን 50 ሲገባ ያሳየናል። 50 ካልገባ አያሳየንም። ለዛ ነውና ያው ትገባለች፣ ምንም ችግር የለውም። ደግሞ ዛሬ አልተለቀቀም፣ ነገ ትለቀበታለች። ስለዚህ ፏ በሉ፣ ምንም የሚያሳስብ ነገር የለውም። ምናልባት ዛሬ ወይ ነገ ትገባለች ብዬ አስባለሁ። ከተቻለ ዛሬ፣ ካልተቻለ ደግሞ ነገ በነገ ቪዲዮ ትገባለች። ና ምንም የሚያሳስባችሁ ነገር የለም። ስለዚህ አትጨናነቁ፣ ፏ በሉ። ብቻ ከጎናቸው መሆን ብቻ ነው የሚጠበቅባችሁ። ተመልካች ብቻ ሆኑ። አንዳንዴ ከመሳደብ ምናምን ዝም ብላችሁ ማየት ወይ ደግሞ አለማየት ቅምጥሌ እንዳለችው ና ስለዚህ ያው አላቅም ብቻ እርስ በርስ ባነተቻችን ለው ሌላን ሰውን ባነተች ኖርማል አስተያየት መስጠት ባለብን መልኩ ብንሰጥ ብዬ አስባለሁ። በተረፈ በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። መልካም አዳር ይሁንላችሁ። የነገሰ ይበለን ባይ